በስተመጨረሻም ኪራ እንግዲህ ጠፍቶባቸው ነበረ። በምዕራፍ አንድ እንግዲህ ቤቲ መታው ነበረ። ነገር ግን አልሞተም አለ ሆስፒታል ውስጥ እንግዲህ ፖሊሶች ምርመራ ባደረጉት መሰረት ሆስፒታል ውስጥ አግኝተውታል ማለት ነው። መሩዬም እንግዲህ ልጇን ወልዳ ታቅፋለች። ልጇን ፊቷን ባያሳዩንም ማለት ነው። እና እኔ አሁን የገረመኝ ኤኖክ እንዴት ቤቲ ሊያገባት ቻለ ነው። እዚህ ጋር እንዴት በምንስ መንገድ ተስማምተው ነው ይመስለኛል። ኪራን ስትመታው ኤኖክ አይቷታል። ያንን ነገርሽን አጋልጣለሁ ስላላት ወይ ደግሞ እንገባ ብለው ይመስለኛል። አላቅም ብቻ ወጥመድ ውስጥ ናቸው ሁለቱም ማለት ነው። በጣም በተለይ ቤቲ በጣም ፍራቻ ውስጥ ነው ያለችው አሁን ላይ። እንደገና ደግሞ ጠበቃው እንግዲህ ኪያን ለምንድን ነው መጀመሪያ ጠበቃው ወደ ጣቢያ ሄዶ አንዳንድ ምርመራዎችን አድርገው ነበረ። እኛ ትንሽ አወዛጋቢ ነገር አይተናል። ምንድን ነው እሱ መርማሪ ሲለውም አንድ የጠፋን ሰው ወይም ደግሞ የሆነ ነገር የሆነ ሰው ዝም ብለው እንዴት ይቀመጣሉ? ለፖሊስ አላመለከቱም። ለምን? ይሄ ነገር እኛ ላይ ጥያቄ ይፈጥሮብናል። አንድ ሰው እኮ 24 ሰዓት ከሞላው በኋላ መጥቶ ያመለክታል። እነሱ ግን ክስም አልመሰረቱም። እንደዚህ ያደረገውንም ሰው እያወቁ እንዴት እንደዚህ ሊያደርጉ ቻሉ? ለምን ዝምታን መረጡ? የሚል አንዳንድ ጊዜ እኮ ችላ የምንላቸው ነገሮች ዋጋ ያስከፍሉናል ምናምን አለ ጠበቃው። ጠበቃው ደግሞ ኪያን እንግዲህ አፍቅሯታል ማለት ነው። ኪያ እንግዲህ ቤቲ ማነች ኪያና ኤኖክ በጣም ነበር አይደለም የሚዋደዱት። ግን አሁን ኤኖክ ቤቲን አግብተዋል ማለት ነው። ያው ፍቅረኛ ማለት አንድ ላይ ናቸው። ደስተኛ ግን አይደለችም እሷ ማለት ነው። ለምን እንደሆነ አላውቅም። እሱ ደግሞ ሁሉንም ነገር እንርሳውና በቃ አንድ ላይ እንደ ባልና ሚስት እንሆን እያላት ነው። እሷ ደግሞ እኛ እኮ የሁለት ጨለማ አንድ አይነት ሰዎች ነን ብላለች። ያ ማለት ተረታችሁ ከሆነ ከንግግሯ ቤቲ መልትል ፈልጋ ነው ያን የሁለት ጨለማ አለሞች ነን የምትለው ይመስለኛል። ኪራን ያኔ ስትመታው ኤኖክ አይቷታል። በዛም ምክንያት ይመስለኛል እንግዲህ አንድ ላይ የሆኑትና ጉድሽን አወጣለሁ ምናምን ነገርና ብቻ ዞሮ ጽናቴ በጣም አሳዝናኛለች። የኔ ምስኪን ልጅ እንኳን እንዳትታቀፍ እንግዲህ እነ መራዊት እየከለከሏት ነው ማለት ነው። ህጻኗን ለምን እንደሚከለከሏት ራሱ በጣም ተናድጃለሁ እውነት ለመናገር። ብታቅፍም ችግር አለ? ምንም አታደርጋትም እኮ እሷ አሁን አይምሯ ልክ እያሰበላት አይደለም በነገራችን ላይ ጽናት። ምክንያቱም ኪራ እንግዲህ በሀሳቧ እየመጣባት እየተሰቃየች ትገኛለች። ኪያ እንግዲህ የእውነት የወንድም እህት ናትና በጣም ደስ የምትል ናት። ኪያ ለጽናት ያላት ክብር ከዚህ በፊት ያው በጣም ብዙ ጊዜ ተጣልተው ነበር። ግን አሁን እንግዲህ እናም ጠበቃው እንግዲህ እንዳያችሁት ነው የኪራን ንብረትም ያስመልሳል። ኪራም ካለበት እንግዲህ ተፈልጎ ይገኛል ማለት ነው። እንግዲህ ጽናቴ በጣም አሳዝናኛለች በእውነቱ ማለት ነው። አሁን ላይ ማንም ጽናትን እየተረዳት አይደለም ማንም ማለት ነው። እና መርማሪው እንግዲህ በስተመጨረሻም ቀጥ ብሎ ቤታቸው ድረስ መጥቷል ማለት ነው። በሩ ክፍት ነበረ፣ ዝም ብሎ ቀጥ ብሎ መጣ። እንግዲህ ተደናግጠዋል እነሱ በጣም ነው የደነገጡት። እንግዲህ የሆነ ነገር ሌላቸው ነው የመጣው እርግጠኛ ነኝ። ኒናዬምና ናቲ እንግዲህ ተጋብተዋል፣ አንድ ላይ ሆነዋል። ግን ናቲ ጸባዩ ተቀይሯል፣ ይሰክራል ምናምን ነገር እና ቅዱሴ ደግሞ የለም እና ጽናት ማናት ሰኒዬ ደግሞ እንግዲህ እስካሁን ከማንም ጋር አላየናትም ማለት ጆከርም ያው ፍቅረኛ ሆነች ምናምን የተባለችው ልጅ በስተመጨረሻም እህቱ ሆና ታገኝታለች ማለት ነው። እናም ሰኒዬ እንግዲህ ጸጉሯ አቤት ሲያምርበት ጸጉሯ እና መራዊት ጽናትን ለምንድን ነው ልጇን የከለከለቻት ነው እዚህ ጋር የገረመኝ ነገር። እኔም ልጅ ኖሮኝ ነበረ። ቤቲ ናት ልጄን የነጠቀችኝ። ቤቲ ናት ልጄን የነጠቀችኝ። ለምንድን ነው ልጄን የነጠቀችኝ? ከዛ በኋላ እስኪ አምጪ ልቀፋ ስትላት አይ አልሰጥሽም አለቻት መራዊት። ከዛም ጽናቴ ፊቷ ግልብጥብጥ አለና በቃ ሄጄ ውሃ ልጠጣ አለች። ከዛ በኋላ ወይኔ ጉዴ አስቀየምኳት እንዴ? እሺ ምን ላድርጋው? ልጅ አንቺ ልጅቷን አስተኛት አለቻት ሰናይት ማለት ነው። ብቻ አልገባኝም ይሄ ጉዳይ። ብታቅፋት ምን ልታደርጋት ትችላለች? እች ልጅ አትገላት? ግራ ገብቻለሁና እንግዲህ ኪራ ይመጣል ብዬ ተስፋ አደርጋለሁ። ያው አልሞተም አለ
እንግዲህ ወይዘሮ ቤቲ ምን እንዳስቀመጠችው የት እንዳስቀመጠችው መናቀው ጉዳይ የለም ማለት ነው። እና ቤቲ ከሄኖክ ጋራ መጋባቷ ደስተኛ አይደለችም። የሆነ አንድ ላይ ያደረጋቸው ነገር ነው ያለው በመሀላቸው ማለት እንጂ እሱ ደግሞ እስከ መቼ ነው እኔና አንቺ ማታ ማታ ብቻ ነው እንዴ ባልና ሚስትም የምንሆነው አለ ሄኖክ። ንግግሩ ሁሉ ያስቀኛልና እሷ ደግሞ እንግዲህ እንዴት እንደሚያደርጋት በነገራችን ላይ የሰው እንትን ያለበት ሰው ወይ ቁጭ ብሎ አይቀመጥ ወይ ቁጭ ብሎ በስነ ስርዓት ብቻ እንደዛ ነው እያደረጋት ያለው ቤቲ ማለት ነውና ኪራ እንግዲህ አልሞተም ማለት ነው። እንደሚመጣም ደግሞ እርግጠኛ ነኝ ታያላችሁ። ፖሊሶች እንግዲህ እያፈላለጉት ነው። በዛ ላይ እነሱም እነ ጽናትም ምንም አይነት ክስም ሆነ ምንም አይነት አፋልጉኝም አልለጠፉም። ጠፍቶ ነው የቀረው ነው በቃ ጠፍቶ ቀረ። እንደወጣ አልተመለሰም ነው። የዛ ጊዜ እንግዲህ ሲሄድ ምንድነው ስንብት ነው እንዴ እንደዚህ ሰላም መትለን ወንድሜ ስንብት አስመሰልከው እኮ ስትለው ነበረ ኪያ ማለት ነው። እሱ ሄደ አቶ በላይን እዛ አጋደመው። ከዛ በኋላ ከዛ ሲወጣ ነው እንግዲህ ቤቲ መንገድ ላይ ጠብቃ ኪራ አንተ በህይወት መኖር የለብህም አንተ መሞት ነው ያለብህ። አዎ የኔን ህይወት ምስቅልቅሉን አውጥተህ አንተ በህይወት የምትኖር ይመስልሃል እንዴ? እኔን እኮ ብዙ ነገር ያሳጣኸኝ ልጅነቴን፣ መልኬን፣ ወጣትነቴን፣ ፍቅሬን ብዙ ነገር ነው የነጠቀኝ ኪራ። ስለዚህ አንተ በህይወት መኖር የለብህም። አዎ አልፈቅድልህም ብላ ነው ያን እንግዲህ የዘኮሰችበትና በዛ ሰዓት እንግዲህ እሱ ይሞት የምናውቀው ጉዳይ የለም። እዛው ላይ ነበረ ምዕራፍ 1 ያለቀው ማለት ነውና እንግዲህ ኪራ አልሞተም አለ። ምክንያቱም ሰው አንድ ሰውን የገደለ ሰው እንደዚህ ዘና ብሎ አይቀመጥም። ብቻ ሄኖክና ቤቲ መሀል የሆነ የተደበቀ ነገር እንዳለ ነው የሚሰማኝና ቀለበቷን እንግዲህ ከእንትኑ ጠረጴዛው ላይ አነሳችና ቀለበቷን እያገላበጠች እያየች ነበረ። ፍቃደኛ አይደለችም። ይህ ሲሆን አላቅም ቀለበቱን እንዴት እንዳደረገችለት ራሱ። ዞሮ እንግዲህ ጽናቴ አሳዝናኛለች በእውነቱ። አሁን ላይ ጽናት የራሷ ዓለም ውስጥ ነው ያለችው። ኪራን ነው በቃ ኪራን ብቻ ነው የምታወራ። ወሬ ሁሉ ስለሷ ነው እያወራች በመሀል ትቀላቀላለች። እና ያው ዶክተሮቹም ደግሞ እንግዲህ ጭንቀት ነው ምናምን ብለዋታል። በዛ ምክንያት ነው እንደዚህ የሆነችው። እና እንግዲህ ኪራ ጠፍቶባታል። እናም ዶክተሩ እኮ እውነቱን ነው አብዳለች ብሏል። አዎ እኔ እኮ አብጃለሁ እያለች አሁን ላይ ግራ እያጋባቻቸው ነው። ግን ናሆሜ እንግዲህ አሉ አጠገቧ ናቸው። ዞሮ እንግዲህ መሩዬም ልጇ ላይ ሙጥኝ ብላለች። ልጄን አላስነካም ነው አላቅም ለምን እንደሆነ ብቻ ግራ ነው የገባኝ። ትጥላታለች ነው ወይ ከአይምሯ አይደለችም ወይ? እች ልጅ እኮ ነገ ወደ ራሷ ስትመለስ ኪራም ወደ ቤቱ ሲመለስ ጽናቴ ወደ ራሷ ትመለሳለች። በዛ ሰዓት እኮ ታውቃለች እች ልጅ አሁን እየተደረገች ያለችውን ነገር። ልጇን እንኳን እንዳላቅፍ ከለከለችኝ ልትል ትችላለች። ስለዚህ መሩዬ እንግዲህ ባቻለሽ አቅም ልጅሽን ለማሳቀፍ ሞክሪ ማለት ነው ለጽናት። አንዳንድ ጊዜ ሰዎች ከራሳቸው ጋር አይደሉም ብለን የምንሰራቸው ስህተቶች ዋጋ ያስከፍሉናልና እንግዲህ ጽናትዬ ይመለስልሻል ብዬ ተስፋ አደርጋለሁ ኪራ ማለት ነው። ጠበቃው እንግዲህ ኪያን እጇን ሁሉ ይነካካታል ምናምን ነገር፣ እሷ ደግሞ እጇን ታሸሻለች። አይ ኪያ የሄኖክ ፍቅር ወጣላት ማለት ነው። ከላስ አሁን ወንድሟን ብቻ ነው እያሰበች ያለችው ኪራ እንጂ ማነች ኪያ ስለ ሄኖክ ምንም እንትን እያለችም እየተሰማት አይደለም ይመስለኛል እንዳየሁት ከሆነና ምክንያቱም ወደዚህ የሚል ሰው ጥሩ አይደለም ሲጀመር ማለት ነው። እንዴት ሊጋቡ እንደቻሉ ነው። ሄኖክና ቤቲ እኮ ከተገናኙ ቀን ጀምሮ ራሱ ዝም ብሎ ሲነታረኩ ነበር ነው ያየዋቸውና እሷ አንደኛ ነገር ሄኖክን ወደ ራሱ ያመጣችው ኪራን ለማናደድ ይሆን? ያንን ጊዜ ስራው ቦታ ለትዳሩ እንኳን ኪራን አይመለከተውም። ምክንያቱም ከህይወት ውስጥ ወጥታለች ቆይታለች ማለት ነው። ከህይወት ውስጥ አስወጥቷታለች ልጅ እና የራሱ የሆነን ሰው መርጦ እየኖረ ነበረ። ግን ቤቲ እንግዲህ በዛ የኔን ልጅነት ቀምቶ የኔን ብዙ ነገሬን፣ ወጣትነቴን፣ እድሜን፣ ፍቅሬን ሁሉ ገለል ከቶ እሱማ በሰላም መኖር አይችልም ብላ እይዛተች ነበር። እንግዲህ ከብዙ ጊዜ በኋላ ታስራ ነበር አይደለ? እስር ቤት ገብታ ነበር። ከዛ ከወጣች በኋላ ነው አሁን አቶ በላይ ቢሮ ውስጥ ተቀጥራ ስትሰራ ነበረ። አቶ በላይም እንግዲህ በስተ መጨረሻ እኔ ጀግና ነኝ፣ እኔን
እኔ ላይ ተንኮል ያሰበ ሰው መጨረሻው አያምርም። እኔ በላይ ላሰብኩበት ወደ ኋላ አልልም እያለ እንግዲህ ሲፎክር በስተመጨረሻም ጠረጴዛ ስር ተወጥፎ እንዳይጥ ተገኘ ማለት ነው። እንግዲህ ከዛ እሱን አገላብጦ አቶ በላይ ብሎ ሲያገላብጠው ሰውየው በህይወት እንደሌለ አረጋግጦ ኪራ እንግዲህ በጨለማ ወጥቶ ሲሄድ ነው። ቤቲ ከፊት ለፊቱ መጣችና አቶ ኪራ አንተ በህይወት መኖር የለብህም። በህይወት እንድትኖር መቼም አልፈቅድልህም። አዎ ህይወቴን በሙሉ ነጥቀኸኝ፣ ፍቅሬን፣ ሁሉ ነገርን ጨለማ አድርገህብኝ በህይወት እንድትኖር አልፈቅድልህም፣ መሞት አለብህ ብላ ነው እንግዲህ ዛ ጊዜ ተኮሰችበትና በጣም ደንግጦ ነበረ እሱ ራሱ ማለት ነው። የዛ ሰዓት ማንም ሰው ደግሞ አጠገቡ የለም፣ ጨለማ ነው ምናምን ነገር ነው። እንግዲህ ወይዘሪት ቤቲ አሁን አጣብቅኝ ውስጥ ነው ያለችው። የዛፍ ላይ እንቅልፍ ታውቃላችሁ፣ ኮሽ ባለ ቁጥር ስለ እሷ የሚመስላት ነገር ነውና እንግዲህ ኪራ ደግሞ በቅርቡ ይመጣና ዋጋዋን ይሰጣታል ብዬ ተስፋ አደርጋለሁ። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ጽናቴ ኪራ ጠፍቶባት ጭንቀት ውስጥ ነው ያለችው ማለት ነው።